السلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدًا رسول الله أشهد أن محمدًا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله. ምስጋና በጠቅላላ ለአላህ ይገባ። ጌታዬ ሆይ እናመሰግንሃለን፣ በአንተ እንታገዛለን፣ ምህረትን እንማጸናሃለን፣ ወደ አንተም እንመለሳለን። ጌታዬ ለዛትህ ምስጋና ይገባህ፣ ለአንተ እንጂ ለማንም ያልሆነ ምስጋና ብቻውን ለሱ አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ እንደሌለ እመሰክራለሁ። ይህን ሕዝብ በእምነትና ድንጋጌ ለየ፣ ከበደሎች ለመውጣት ድንቅ መንገዶችን አሳየ። ነቢያችን ሙሐመድ የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። በእውነትም በቀና መንገድና ፈጣን ብርሃን መጡ። የጌታዬ ችሮታና ሰላም በሳቸው፣ ቤተሰቦቻቸው፣ ጓዶቻቸው፣ ተከታዮቻቸውና ሁሉም ፍጡር እስከሚቀሰቀሱበት ቀን ድረስ በበጎ ሥራ በተከተሏቸው ላይ ይሁን። የልቅና ባለቤት የሆንክ ወይ ጥርት ያለ የሆነ ሰላምን በሳቸው ላይ አስፍን። በመቀጠል የአላህ ባሮች አላህን ፍሩ፣ ለእስልምና ስለመራችሁ አመስግኑት። እሱ የትላልቅ ዝናዎችና የመልካም ነገሮች እምነት ነው። አስተውል፣ ወደ ጌታህ በሚወስድ መንገድ ግባ። ከፍራቻ ውጭ አመላካች አትፈልግ። ወደ ዱንያ አትጠጋ። በጌታህ ላይ ተንተርስ፣ መመኪያህም አድርገው። አማኝ ስብስቦች ሰዎች የኖሩት ያለው ነባራዊ ሁኔታ በቁሶች ውስጥ መስመጥ፣ ማታለያዎች፣ ወሰን ማለፍ፣ በቀጥተኛው መንገድ ላይ ወሰን የሚያልፍ ከፍተኛ ውዝግብ፣ አጠቃቀም የለያቸው መሠረታዊ ጥናቶች ጋር የማይሄዱ ልዩነቶች መበራከት፣ በጭቅጭቅና ለመግባባት ጊዜ ፍትሐዊነት ማነስ፣ ለባሮች መብቶችና ከበደሎች ለመውጣት ትኩረት የመስጠትን አስፈላጊነት ያሳያል። ችግሩ ከሚንጸባረቁ ልዩነቶች የጠለቀ ስለሆነ ይህ የእምነት ጥንካሬ መዳከም
የአስተሳሰብ ክፍተት፣ ማህበራዊ መለያየት፣ ከእሴቶችና ዓላማዎች መራቅ ነው። በመገንባት ከመጠመድ ይልቅ ሐሳባቸው ስህተቶችን መከታተል የሆነን ትውልድ ይፈጥራል። ከዚህ በመነሳት ይህን ክፍተት ከመሠረቱ የሚዘጉና ትላልቅ እሴቶችንና መልካም አርአያነትን ተጽዕኖ ወደ ቦታው የሚመልሱ የዓላማ ግልጽኝነት አስፈላጊነት፣ የሰውን ሚዛናዊነት ከሸሪዓዊ መሠረትና ሞራላዊ ማኅበራዊ ብቃት ሰጪዎች ጋር የህብረተሰብን ትስስር የሚመልሱ ጥቅል በሆኑ ኑዛዜዎች የመክሰት አስፈላጊነት ጎልቶ ይታያል። ይህም የግንዛቤን መልእክት ማላቅና የማኅበረሰብ ግንባታን ተጽዕኖ ማስረጽ ነው። አንድን ሰው ለመበደል አትቸኩል፣ ምክንያቱም በደል በመጨረሻው የከፋ ነውና። በደል መጨረሻው የከፋ ነውና። ኢማም አልማውሩዲ አላህ ይዘንላቸውና ከበደል ከልካይ ምክንያቶች ከአራት ነገራቶች አይወጡም ይላሉ። ከልካይ አእምሮ፣ ከልካይ እምነት፣ ቀጪ የሆነ ባለስልጣን፣ መመለሻ መሳን ወይም ድክመት። ለዚህ ነው የቁርአንና ሐዲስ ጥቅሶች በደልንና ባለቤቶቹን ማውገዝ ላይ የበዙት። ምክንያቱም እሱ የሁሉም መጥፎ መነሻ ነው። በደል ብዙ ጨለማ ነው። ለዚህም ነው የምድርና ሰማያት ጌታ ከሱ ያስጠነቀቀው፣ ባሮቼ ሆይ እኔ በደልን በራሴ ላይ እርም አድርጌያለሁ፣ በመካከላችሁም እርም አድርጌዋለሁ፣ ስለዚህ አትበዳደሉ አለ። ሙስሊም ዘግበውታል። የላቀውና ከፍ ያለው አላህ ለነዚያም ለበደሉት ሕዝቦች ከአሳማሚ ቀን ቅጣት ወየውላቸው አለ። ሙስሊም ወንድሞች፣ ከበደል አይነቶች አካሄዱ የከፋው ባሮችን መበደል ነው። ያ አድሚ እሾሆች የተቀላቀሉት በባለቤቱ ሐውያ የምትባል የጀሃነም እሳት ያስፈርዳል። ስንቱን ባጥል ሐቅ አስመሰለ፣ ሐቅንም አስወገደ፣ የተጣበቀን የሚያለያይ ችግር አስከተለ። ይህም ደግሞ ገንዘብና ክብርን ያጠቃልላል። በእርግጥ ከነቢዩ ሰለላሁ ዐለይሂ ወሰለም ንግግራቸው እንደተረጋገጠው ደማችሁ፣ ገንዘቦቻችሁና ክብራችሁ በእናንተ ላይ እርም ነው። ልክ እንደዚህ ቀናችሁ፣ በዚህ አገራችሁ፣ በዚህ ወራችሁ እርም እንደሆነው ከአቡ ሁረይራ አላህ ይውደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የከሰረ ማለት ማን እንደሆነ ታውቃላችሁን? አሉ። አንተ የአላህ መልእክተኛ ሆይ በእኛ ውስጥ የከሰረ ብሎ ማለት ድርሃምና መጠቀሚያ የሌለው ነው አሉ። ከሕዝቦቼ መካከል በእውነት የከሰረ ማለት በቂያማ ቀን የሶላት፣ የጾም፣ የዘካ ሚንዳ ይዞ የሚመጣ ነው። ነገር ግን ይህንን ሰድቦ ይህንን በዝሙት ወንጅሎ የዛን ገንዘብ በግፍ በልቶ የዚህን ደም አፍስሶ ይህን መጥቶ ይመጣል። ከዛም ለዚህኛው ከመልካም ሥራው ይሰጠዋል፣ ለዚያኛውም ከመልካም ሥራው ይሰጠዋል። በእርሱ ላይ ያለበት የበደል ዕዳ ተከፍሎ ሳያልቅ መልካም ሥራዎቹ ካለቁበት ከእነርሱ ከበደላቸው ሰዎች ወንጀል ተወስዶ በእርሱ ላይ ይጫንና ከዚያም ወደ እሳት ይወረወራል አሉ። ሙስሊም ዘግበውታል። ይህ ባሪያው በሶላት ዘካና ጾም ሚንዳ መጥቷል። ማለትም
የእስልምና መሠረቶችን ፈጽሟል ማለት ነው። ተራራን በሚያካክሉ ምንዳዎች መጥቷል። እንደምታድነው ያስባል። ግና እሱ መጨረሻውን እሳት በሚያደርጉ የባሮችን በደሎች ተሸክመው ይመጣል። ትልቅ ወንጀልና ከትላልቅ ወንጀሎች ቢሆንም አስካሪ መጠጣትን አልጠቀሰም። ፈጻሚው በአላህ መሻት ስር ነው። ምናልባት አላህ ምሕረት ሊያደርግለት ይችላል ወይም ይቀጠዋል። ነገር ግን ከሰዎች መብቶች ጋር የተያያዙ በደሎች ሊሟሉና ሊፈጸሙ ግድ ይላል። ምክንያቱም እሱ የግል መብት ነው። የባሮች መብቶች ክርክር ላይ እንጂ መተላለፍ ላይ የተመሠረቱ አይደሉም። ለዚህም ነው ሱፊያን አተውሪ አላህ ይዘንላቸውና በአንተና በባሪያዎች መካከል ያለ አንድ ወንጀል ይዘህ ከላቀው አላህ ጋር ከምትገናኝ ይልቅ በአንተና በላቀው አላህ መካከል ያለ 70 ወንጀል ይዘህ ብትገናኝ የቀለለ ነው ይላሉ። እርግጥ ኢብኑ ቀይም አላህ ይዘንላቸውና እነዚህን ሰዎች በስፋት ሲገልጹ በተመለከተ ለአላህ መብቶች ትኩረት ከማድረጋቸው ጋር ከደጋግ ሰዎች ሶላት፣ ጾምና ዝክር ሊያልፈው የማይችል ልታገኝ ትችላለህ። ነገር ግን እሱ በሰዎች ክብር መቅጠፍን ይቀጥፋል አሉ። በደል 3 መዛግብት መሆኑን አወሱና አላህ ከሱ ምንም የማይምረው መዝገብ አለ፣ እሱም ሽርክ ነው። አላህ ከሱ ምንም የማይተው መዝገብ አለ፣ እሱ ባሮች ከፊላቸውን መበደል ነው። አላህ በሱ ከምንም የማይቆጥሩ መዝገብ አለ፣ እሱም ባሪያው በሱና በጌታው መሃል ራሱ መበደል ነው ይላሉ። ባሮቹን ጠባቂ እንጂ ለሱ ረዳት የሌለውን የበደልክ ሆይ በመዘግየት አትታላል። ነገ ትሞታለህ። አላህ መካከላችሁ ይፈርዳል በዝንባሌና በዘዴ ሳይሆን በሐቅ ጥበብ። የእምነት ወንድሞች፣ የተከበረው ነቢይ ሰለላሁ ዐለይሂ ወሰለም በዓለማት ጌታ ላይ ከመቅረባችን በፊት በዱንያ ውስጥ ከበደል በመላቀቅ አዘውናል። ከአቡ ሁረይራ አላህ ይውደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለወንድሙ ከክብሩ በደል ያለው ወይም የሆነ ነገር ያለው ዛሬውኑን ይላቀቀው ዲናርና ድርሃም የማይኖርበት ቀን ሳይመጣ በፊት ያ ቀን ከመጣ መልካም ሥራ ካለው በበደሉ ልክ ከመልካም ሥራው ይወሰዳል። መልካም ሥራዎች ከሌሉት ከጓዱ ወንጀሎች ተወስዶ በሱ ላይ ይጫናል አሉ። ቡኻሪ ዘግበውታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአማኝ የሌለበትን የተናገረ ሰው አላህ የጥፋት ማጥ ውስጥ ያኖረዋል ከተናገረው ነገር እስከሚወጣ ድረስ አሉ። አቡ ዳውድ ሰሒሕ በሆነ ሰነድ አውጥተውታል። የአላህ ባሮች ላይ ወሰን ከማለፍና እነሱን ከማስቸገር ሙሉ መጠንቀቅን ተጠንቀቁ። መብቱን ካጓደላችሁት ሁሉ ተላቀቁ። ድርሃምና ዲናር የሌለበት ቀን ከመምጣቱ በፊት ነገሩ በጣም አደገኛ ነው። በፍርዱ ቀን ወደ ፈራጁ እንሄዳለን። በዳይና ተበዳይ አላህ ዘንድ ይገናኛል። በርግጥ በትንሣኤ ቀን ከመልካም ሥራዎቹ እንዳይቀነስ ከወንድሙ ለመላቀቅ የፈጨነ ነቢዩ ሰለላሁ ዐለይሂ ወሰለም በችሮታ ተማጸኑ። ጸሎታቸው ተቀባይነት አለው፣ አይመለስም። ከአቡ ሁረይራ አላህ ይውደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሱ ዘንድ ለወንድሙ ከክብር ወይም ገንዘብ በደል ያለበት ከዛ ድርሃምና ዲናር በሌለበት ቀን ከመያዝ በፊት የተላቀቀን ባሪያ አላህ ይዘንለታሉ። ትርሚዚ ዘግበውታል።
ከበደል ለመሸሽና ለበዳዮች መቆጠብ በቁርአን ውስጥ ክህደትን ተከትሎ መምጣቱ በቂ ነው። በቴክኖሎጂው ዘመን እጅጉን ከተንሰራፋና ጥራዝ ነጠቅ ከሆኑ በደሎች በአንዳንድ ማኅበራዊ መገናኛ ድረገጾች የሚዘዋወሩ የአእምሮ ጠላፊዎችና የሽብር አስተሳሰብ አራጋቢዎች ናቸው። ሐሜት፣ ነገር ማዋሰድ፣ ውሸትና ዕብለት ውስጥ መስመጥ እንዲሁም ይህ ከግልጽ ትልቅና የከፋ መጥፎ በደል ነው። በሰሪው ላይ ድርሃምና ዲናር የሌለበት ቀን ከመምጣቱ በፊት ከሱ በመላቀቅ መቻኮል አለበት። አስተውሉ፣ የአላህ ባሮች አላህን ፍሩ። ከባሮች በደልና ማስቸገር ለመውጣት ጊዜው ሳያልፍ በፊት ስሩ። እነዚያንም ምእመናንና ምእመናትን ባልሰሩት ነገር በመዝለፍ የሚያሰቃዩ ዕብለትንና ግልጽ ኃጢአትን በርግጥ ተሸከሙ። አላህ ለእኔም ለእናንተም በሁለቱ ወሐዮች በረካ ያድርግልን። እኔንም እናንተንም በሁለቱ ከባባድ ፍጥረቶች አለቃ መመሪያ ያጠቅመን። ይህን ንግግሬን ላለው ለእኔም ለእናንተም ለሙስሊሞች በአጠቃላይ ከሁሉም ወንጀል አላህን ምህረት እጠይቃለሁ። እናንተም ምህረትን ጠይቁት፣ ወደ እሱም ተመለሱ፣ እሱ ቻይ መሃሪ ነውና። ያ ሕዝባችን በእምነቱና ዱንያው ያስደሰተ የሆነ ድንጋጌን ያሳመረና ያላቀ ለሆነው አላህ ምስጋና በጠቅላላ ይገባው። ለሱ ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ነቢያችን ሙሐመድ የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። ነፍስን ካጠሩት የተሻለና በኢማን ሕያው ያደረጋት የአላህ እዝነት ሰላምና በረከት በሳቸው ቤተሰቦቻቸው፣ የሕዝቡ መልካምና ይበልጥ አላህን ፈሪ በሆኑት ባልደረቦችና እስከ ፍርዱ ቀን በበጎ ተግባር በተከተሏቸው ላይ ይሁን። በመቀጠል የአላህ ባሮች አላህን ተገቢውን መፍራት ፍሩ። በጧትና ማታ ነፍስን ለማጥራት ጣሩ። ወቁ ከንግግሮች በላጩ የአላህ መጽሐፍ ነው። የተሻለ መመሪያ የሙሐመድ ሰለላሁ ዐለይሂ ወሰለም መመሪያ ነው። ቢድዓ በሙሉ ጥመት ነው። አማኝ ስብስቦች፣ እኛ የዚህን የተከበረ ወር የረጀብ ወር መጀመሪያ ላይ ነን። የነቢያችሁን ሰለላሁ ዐለይሂ ወሰለም መመሪያና በላጭ ክፍለ ዘመኖች የነበሩበትን አጥብቃችሁ ያዙ። ብድዓዎችንና ፈጠራዎችን ተጠንቀቁ፣ ወቁ። ወሩን አስመልክቶ ከነቢዩ ሰለላሁ ዐለይሂ ወሰለም የተረጋገጠና የተጨበጠ ምንም የተለየ ትሩፋት የለም። በውስጡ መልካም ሥራዎች ይወደዳሉ ተብሎ የሚዘዋወሩ ወሬዎች ከእውቀት ባለቤቶች አረጋጋጮች እንዳሉት በሙሉ ደካማና ተቀባይነት የሌለው ውድቅ ናቸው። የእምነት ወንድሞች፣ በዚህ ጊዜ በመጨረሻው ዘመን ሁሉን አዳራሽ ግፍ ተስፋፍተዋል። እሱም አንዳንድ ደካማ ሕዝቦች እንደ ፈለስጢን ሕዝብና የአክሷ መስጂድ አካባቢዎች እየኖሩት ያለው ሕዝባዊ ግፍ ነው። ከወራሪዋ አይሁዳዊ በወረራና ውድመት፣ በመፈናቀልና ግድያ፣ በጉዞ ስደትና ስቃይ፣ እንግልት ይቸገራሉ። በተለይ አስቸጋሪው ክረምት ደረሰባቸው። ቅዝቃዜው በመንጋጋው ነከሳቸው። አላህ በሁሉም ቦታ ከደካሞች በደልን እንዲያነሳ ከችሮታውና እዝነቱ በእነሱ እንዲያወርድ እንለምነዋለን። እዚህ ጋር የውዱ አገራችን ስዑዲ አረቢያ አላህ ይጠብቃት በፈለስጢንና እስላማዊ ቅዱሳን ቦታዎች ጉዳይ ላይ ያላት የጸናና ጠንካራ አቋም ይደነቃል። ሰዑዲንና ምስራቅ ምድርና ምዕራብ ያሉ ሙስሊም ሀገራትን ከሁሉም መጥፎና ክፋት አላህ ይጠብቅ። የስረኞችን ሴራና የወሰን ኃላፊዎችን ተንኮል ይመልስ።
እሱ ጸሎትን ሰሚና ተቀባይ ነውና። አላህ ይዘንላችሁና በደረጃና ክብር የሁሉም ሰዎች በላጭ የሆኑት ምርጥ የሆኑት ነቢያችን ሙሐመድ ኢብኑ ዓብድላህ ቁረሻዊ ሐሽማዊ ላይ እዝነትና ሰላም አውርዱ። ቸሩ የበላይ የሆነው ጌታ በእሱ እንዳዘዛችሁ ልቅናው ከፍ ያለው አላህና መላእክቱ በነቢዩ ላይ አክብሮት እዝነትን ያወርዳሉ። እናንተ በአላህ ያመናችሁ ሰዎች ወይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርን ሰላምታንም ሰላም በሉ አለ። አላህ ሆይ በኢብራሂም ቤተሰቦች ላይ እዝነት እንዳወረድከው በባሪያህና መልእክተኛ ሙሐመድ ቤተሰቦች ላይ እዝነት አውርድ። አንተ የላክና ምስጉን ነህና። በኢብራሂም ቤተሰቦች ላይ በረከት እንዳወረድከው በሙሐመድና ሙሐመድ ቤተሰቦች ላይ በረከት አውርድ። አንተ የላክና ምስጉን ነህና። አላህ ሆይ ከአራቱ ቀናት ተተኪ መሪዎች የታላቅ ደረጃና የላቀ ክብር ባለቤት ከሆኑት እውነተኛው አቡበክር፣ ሐቅና ባጥንን ለያይ ከሆኑ ዑመር፣ ከሁለቱ ብርሃን ባለቤት ከሆኑ ዑስማን፣ የሁለት የልጅ ልጆች አባት ከሆኑ ዓሊይ፣ ከተቀሩት ቤተሰቦችና ባልደረቦች በእነሱ መንገድ ከተጓዘና ከተከተለ ወደ ሌላቸው የተሻለ ይቅር ባይ የሆንክ ሆይ እኛንም ከነሱ ጋር በውለታህ ችሮታህና ልገሳ ውደድልን። የቸሮች ሁሉ ቸር የሆንክ ሆይ አላህ ሆይ እስልምናና ሙስሊሞችን ከፍ አድርግ። ይህ ነገርና የተቀሩት ሙስሊም ሀገራትን ሰላም የተረጋጋ የደላ አድርግ። አላህ ሆይ በሀገራችን ሰላም አድርገን መሪዎቻችንና ሹሞቻችንን አስተካክል። መሪያችንና ሹማችን በሐቅና ማስተካከል እርዳ። የሁለቱ ቅዱሳን ቦታዎች አስተዳዳሪ መሪያችንና አልጋ ወራሹን ሁሉንም የሙስሊም መሪዎችን ለኢስላም ልቅናና ሙስሊሞች መስተካከል ወዳለበት ግጠም። ለባሮችና አገር መልካም እና መቀናት ወዳለበት ግጠም። የዓለማት ጌታ ይሁንክ ሆይ አላህ ሆይ ጸጥታ አካላችንና ድንበራችን ጠባቂዎችን ግጠም። አላህ ሆይ የተጨናቂዎችን ጭንቀት አስወግድ። የተቸገሩትን ችግር አቅልል። ከባለ ዕዳዎች ዕዳን ክፈል። ህመምተኞቻችንና የሙስሊሞችን ህመምተኞች አሽር። አላህ ሆይ ለወንድ ሙስሊምና ሴት ሙስሊም፣ ወንድ አማኝና ሴት አማኝ ከነሱ በሕይወት ላሉትም ለሞቱትም ምህረት አድርግ። አላህ ሆይ የተንኮለኞችን ተንኮል፣ የምቀኞችን ምቀኝነት፣ የሴረኞችን ሴራ፣ የወሰን ኃላፊዎችን ወሰን ማለፍ ከኛ ያዝልን። የዓለማት ጌታ ሆይ አላህ ሆይ ወንድ ልጆቻችንና ሴት ልጆቻችንን ለስኬት መስተካከልና ምኞት መድረስ ግጠም። ጌታችን ሆይ በምድር ዓለም ደግን ነገር በመጨረሻይቱ አገርም ደግን ነገር ስጠን፣ ከእሳት ቅጣትም ጠብቀን። ጌታችን ሆይ ከእኛ ጸሎታችንን ተቀበለን፣ አንተ ሰሚና አዋቂ ነህና። ንስሐችንን ተቀበለን፣ አንተ ጸጸትን ተቀባይና ሩህ ነህና። የማሸነፍ ጌታ የሆነው ጌታ ከሚሉት ሁሉ ጠራ። በመልእክተኞችም ላይ ሰላም ይሁን። ምስጋና ሁሉም ለዓለማት ጌታ ለሆነው ለአላህ ይገባው። الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمد رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله. لا إله. استووا أقيموا صفوفكم واعتدلوا. الله أكبر الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين
الضالين آمين. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. الله أكبر الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر الله أكبر. الله أكبر الله أكبر. الله أكبر الله أكبر. الله أكبر الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم.
سمع الله لمن حمده. ربنا ولك الحمد. الله أكبر. 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 السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله.